ለማሸማቀቅ ትሞክራላችሁ። ወጥቼ መናገር ከብዶኝ አይደለም። ጀግና ስለሆኑ ነው እነሱ። ገብቶሻል? ጀግና ስለሆኑ ነው። ጀግና እናቴ ትሙት ምንድነው? ቱቲ ነዋ። ከቱ ቀጥሉ ለራስሽ እዛው ያዩ ባለጌ ነውራም ባለጌ። ካላስ ረፉ ረፉ። አደብ ግዙ አደብ ግዙ። ግን ላስረዳችሁ፣ ማርያምን ላስረዳችሁ። በምን ወይ መሰላችሁ? በጨረቃ ፋሚሊ የመጣ ብዙ ሰው ተዋውቃችኋል አይደለ? በጣም ብዙ ሰው ተዋውቃችኋል እዚህ። እናቴ ትሙት ማርያምን ነው የምላችሁ። እንዳጋ በቃ ችግር ገጠማችሁ የሚያግዛችሁ ሰው ትፈልጋላችሁ እና እኔን ካላገኝ እኔ እመቤቴን ነው የምላችሁ። በቻልኩት አቅም ማንም ይምጣብኝ ምን አቅሜ ከሆነ የምችለው ከሆነ ማንንም ሰው አግዛለሁ። በቃ ከፈጣሪ የተሰጠኝ ጸጋ ስላለኝ አግዛለሁ። በቃ እስካለኝ ያኑረኝ። በቃ አግዛለሁ። እመቤቴን ግን እኔን ማግኘት ከብዷችሁ እኔን አሁን ሜይ ቢ በጣም እንትን ይላል። የመገናኘት ቻንሳችን የጠበበ ነው። ግን ላይቭ ላይ የምትተዋወቁ ሰዎች አላችሁ ምናምን እና እነሱን ባታስቀይሙ ይሻላል። እናቴ ትሙት በጣም ያግዟቸዋል። ማርያምን ብልጡኑልኝ ባካችሁን። እናንተ ስግጥ አትበሉ። ብልጡኑልኝ አንድ ላይ ሁኑ። እስቲ እኮ እህት ያገኛችሁ ተናገሩ። እስቲ ሲከፋችሁ የምታወሩት፣ ሲቸግራችሁ የምትጠይቁት ቤተሰብ የገን ነገር ጠይቋቸው። እስቲ ሰገጤ አትሁኑ። እስቲ ስግጥ ያለ ፋራ ማየብ ያልተማረ አትሁኑ። እስቲ ልብ ይኑራችሁ፣ ደስ የሚል ልብ። በኋላ ይቆጫችኋል። ጣት የምታወጪዋ ልጅ ለራስሽ ጣትሽን ብዩ። ጾም ነው ግን ደም አለው፣ ይቅርብሽ። ግን ፋራ አትሁኑ። እናቴ ተሙት፣ የምሬን ነው። ሙሺ ተሙት፣ ፋራ አትሁኑ ፕሊዝ፣ እባካችሁን። ብዙ እህታላችሁ፣ አስተውሉት። እስቲ አስተውሉት። እንዳታጧቸው፣ አትቀያየሙ፣ አትጣሉ። እቺ ሰገጤ ባለጌ ነገር ነች። ብቻ ወደዛ ስታስጠላ ደግሞ የሴት የኋላ ጭን ነው ያደረገችው ከኋላ ወደዛ ባለጌ። ማርያምን እህት አላችሁ፣ ይኸው ልመለስላ። እህት አላችሁ፣ ፋራ አትሁኑ። ኪዳነ ምሕረትን እንዴ እኔ እናንተን የመሰለ ብዙ እህቶች አሉኝ። ወደዳችሁኝም ጠላችሁኝም ምንም ማለት እህት ነው። በቃ እህቶቼ ናችሁ። ኦሬዲ ደም ስለሆነናል፣ አንቆራረጥም። ገብቷችኋል? ግን ብልጡኑልኝ ወታችኋል። እሱ ምንም አይመጣብኝም እኔ። እባካችሁ እናንተ ግን የምታገኙትን አድቫንቴጅ የምታገኙትን እንትን ተጠቀሙልኝ። ቲጂ አይደለም እኮ ሰገጤ ስግጥ ነው ካልነገርሽው እዛው ሰግጦ ቀርቶ ሌላም ድድብና ይቀጣልበታል እኮ ነው። እና እባካችሁን እህቶቻችሁን በብልጦናችሁ ያዙ እስቲ። ወይኔ ብሩኬ ምንም አይመጣባችሁም እኮ ከዛ ምንም አይመጣባችሁ። ማርያምን ብልጡኑ እባካችሁን። በቃ ብዙ እህቶች ካላችሁ አመስግኑ። ወይ ሪሞቱን ጣልኩት። አስቡት እስቲ ማርያምን እንደዚህ አይነት ነገር ባይፈጣጠር እኛ ከእናንተ ጋር ባንገናኝ። በቃ እግዚአብሔር ብሎ ፈጣሪ ኮን ሁሉንም መንገድ ከች የሚያደርገው አይደለም። በቃ ከች ባንገናኝ ምን አይነት ህይወት ነው በምንመራው? በማርያም አስቡት እስቲ። ዋይ ጉዴ ፈላ፣ ዋይ ጽቡቅ አለ። ብልጡ ነው እናቴ ተሙት፣ ብልጡ ነው። እኔ አልዋሻችሁም፣ ብልጥ ሆኜ ብዙ እህቶችን አግኝቻለሁ። ብልጥ ሆናችሁ እናንተም ያዙ። እኔ ምን አስዋሸኘው? 1100 ሰው ቁጭ ብሎ ሪከርድ እየተደረገ ነው፣ እያወራው ነው። በቃ እህቶች አግኝቻለሁ። ማን ያለ በዚህ ሰዓት ወዳጅ ሆኖ ሰው ሆኖ የሚቀርበው? እናቴ ተሙት ማንም የለም በዚህ ሰዓት። የእናት ልጅ የሚከዳዳበት ዘመን እኮ ነው። መሬት ምን የሚያጣላበት ዘመን ነው። በጣም ንጹህ ሰዎች ናችሁ። ራሳችሁን አታበላሹ። እግዚአብሔርን አታበላሹ። ራሳችሁን አታበላሹ። ማንነታችሁን አትጡት። አዎ ጅል ነኝ በግ ውጪ ከዚህ ጋር ራዛ ይጂ ሰገጤ። ሰውኛ አስተሳሰብ የሌለው ሰው ምን ይሰራል? እዛው እናንተ የሆነ ሽንት ቤት ሂዱ። በቃ ብልጡ ነው። እኔ ወደዳችሁም ጠላችሁም እህት አለኝ። ደስተኛ ነኝ። ደስ ብሎኝ ነው የምኖረው። ይመቸኛል፣ ተመችቶኛል። እኔን ለማሸማቀቅ የምትሞክሩ ሰዎች ደግሞ ትዝ አትሉኝም አይደለ?
ምን ሆነክ ነው ሀሰን? ምንም አልሆንኩም እባክህ። አንተ ደግሞ አንተ እህቶችን አላገኘም? አግኝተሃል። ሶሻል ሚዲያ ላይ በመሆነ ደስ የሚሉ ሰዎችን አላገኘም? አግኝተሃል። ቴንክ ዩ ቬሪ ማች። አላገኘም? መልስልኝ። ግን አንዳንድ ሰገጤዎች ደግሞ ሊማሩ ይገባሉ። ካልተማሩ እንግዲህ እኔ ተመልሽ ወደኋላ ሀሁ ብዬ ከኤልኬጂ ከዜሮ ክፍል ምናምን አልጀምርም። ተመልሳችሁ ተማሩ። ይኸውላችሁ እንዴት መሰላችሁ? ማርያም ኧረ ወሬ አላሉም። እኔ እኮ እንዲህ ማወራችሁ ተኝቼ ቅመሜ የለች ማን የለ አሻንጉሊት አቀፌ ነው የምተኛው። በቃ እናንተ ጋር ላወራ እንጂ ስላላችሁ እኛ እንደ ማወራው ይሄው ምስክር ሆነ እኮ ብቻዬን ሆኜ ከእናንተ ጋር ሳወራ እያችኋ ምስክር ሆነ። ጥሩነት በጣም ሊጎዳ ይችላል። በጣም ብዙ ነገር። ምንድን ነው የዶላር ምልክት የምታደርገው አንቺ ደግሞ ህፃን? የዶላር ምልክት እሺ፣ ከዛስ? በእናቴ ንገርዋዬ ንገርዋዬ። ሀይሚን የሚሰድቡ ሰዎች ተው በሏቸው። ለምንድን ነው የሚሰድቧት ሀይሚን? ለምንድን ነው የሚሰድቧት? እኔ እንዲሰርቧት እፈልጋለሁ ሁልጊዜ በውስጥ በምን ይላክ። እኔ ብሩክ እንዲሰርቧት እፈልጋለሁ። የመላጣ ልጆች ለምንድን ነው የሚሰርቧት? እሷ ደስተኛ እንድትሆንልኝ አይደል እንዴ የምጠራው እኔ? ገጣ ባውላ እፈልጋለሁ ወይ? አዎ ትፈልጋለህ። አትመቼም አንቺ እኔን ሆነሽ ደንድነሽ ሰገጥ ከፈጣሪ ጋር ከእናቴ ጸሎት እኛን ከሚወዱ ጸሎት ጋር ታያላችሁ። ገና ምን አይነት ቦታ እንደምንደርስ ታያላችሁ። የሜላት ልብ ትገዙ እንደሆን ትገዛላችሁ። አልገዛም ካላችሁ የእናንተን ንጹህ ልብ ለሌለው ሰው እንሸጣለን። ከዛ እናንተ ባዶ እጃችሁ ትቀራላችሁ። አይመስላችሁም? የዋህነትን ቀንስ። አውቃለሁ። በቃ እኔ ፋራ ነኝ በዚህ ጉዳይ ምናምን በጣም ፋራ ነኝ። የዋህነቴ በጣም እናቴ ትሙት ማንም ሰው በእኔ እንዲያዝን አልፈልግም። ማርያምን ማንም ሰው በቃ በብሩክ እንዲከፋ ምናምን አልፈልግም። በቃ አውቃለሁ። ገብቷችኋል? ሰውን በማንነቴ ነው የምቀርበው። ምን ላደርገው? እሺ ይሄን ልቤን ወይ ከሰገጤዎቹ ጋር እንቀየር ልቤን። ከዛ እዩት ምን እንዴት ደስ እንደሚል። አሬ ሳቅዬ አትላክልኝ በእግዚአብሔር። ዛሬ ሁሉም ሰው ነው የሚልከው። ምን ላድርገው? እሺ እኔ ምንም ሲበዛ ይዋጡና እኔ ማርያምን በጣም የከበደኝ ነገር በጣም እግዚአብሔር በጣም ህይወቴን የጎዳኝ ሰው ማርያምን ነው የምላችሁ። እመቤቴን ግን ክፉ አልሆነበትም። ለምን እንደሆነ አላውቅም። በቃ እኔ አላውቅም። ማርያምን ምንም አይሰራም። ግን አይ ቲንክ እንደኔ አይነት ሰውም ሲቆርጥ ቆረጠ ነው። አንድ ሁለት ሰዎች ላይ ቆርጬ አይቼዋለሁ። ማርያምን እግዚአብሔርን የሆነ ሰው ላይ ቆርጬ አይቼዋለሁ። ግን ሐቁን ስናገር እግዚአብሔርን እኔ በህይወቴ እንደ ሀይሚ አይነት ደስ የሚል ሰው አይቼ አላውቅም። ማርያምን አትሰክስ ምናምን አትበሉኝ። ይሄን ብሉ። እኔ ሀቅ ነው። ምን አትቀይሩት። ይሄን የውስጤን ማርያምን በጣም ደስ የምትል ንጹህ ሰው ከምታስቡት ከማታምኑት በላይ ከማገምቱት በላይ እግዚአብሔርን በቃ ብዙ መከራ ያለፈች ሰው ናት። ቲጂ ሽጉጥ ሰጠችኝ እነሱ ልተኩስባቸው ልባቸው ላይ ጥሩ እንዲሆን ምን ይሻለኛል? ቲጂዬ በቃ በጣም እንትን ትላለች። እግዚአብሔርን በቃ ዝም አይነግዝም። አሁን ለምሳሌ አብሳላት እኔን ወደድኩ አፈቀርኩ አለች አይደለ? እናንተ ምን ትላላችሁ? እኔ ካልኩት ሌላ ውጪ እኔ አልፈልግም ህይወት አለኝ ከማለት ውጪ አይነ ስባን ታጠፏታላችሁ? አታጠፏትም። ሰው ናታ የላችሁም እኮ ልብ። ከዛስ እኔና አጋፍጣችሁ ከዛስ ይሄንን ያበሉ ሰው ናት። ይበተንባቸዋል። ቲጂ ሰው ናት። ማርያም ሰው ናት። በቃ ስህተት ቢኖርም ምንም ቢኖር ሰው ነው። ዋት ሃፕን ቱ መንዴ ነገ ቱስዴይ
እኔ ወዴት ልተኛ? እሺ እኔ እኮ ብተኛም እንቅልፍ የለም። ሀይሚን ነው ማስበው። እኔ ምን አሸዋሸኝ? ስለ ሀይሚውን ችግር ነው ማስበው። አምላኬ ግን ቀልዱ እናንተ ዝም አይነግ ዝም እኔ ምን ላድርጋት? እሺ እኔ እኮ ግራ ገባኝ። እቺ ልጅ ሴት ናት። ወንድ ቢሆን ትተናነቁታላችሁ። በቃ አሸነፈ ስርዓቱ ሚዝ ይይዛል። በቃ ምን ታረጓታላችሁ ነው? ምን እሺ ወይ ጌታዬ። በአየር በራሪ ተሳፋሪ ዱርዬ ቢቸገር የሰው ኪስ አይገባ። ለምን ብቻህን እኔ ስወድሽ አንቺን ሳፈቅርሽ ተጋቡ ይሻላል። እንጋባ ግን ፕሊዝ። እኔ ለእናንተ አስቤ ነው። እናንተ ከፈለጋችሁ ሰደበንም ብንም በሉን፣ ግን ለእናንተ አስቤ ነው። በእናታችሁ እረፉ። እግዚአብሔርን እኔ ደመ መራራ ነኝ አውቃለሁ እኮ ደም ባለጌ ሴት ይዛ ትምጣ። በምንድን ነው የምታውቂው ባለጌን ሴት? ባለባበሷ በምን ኪዳነ ምሕረቱ እናንተ እንዴት ሂጂ ስፖርት ሊጀምር በምንድን ነው የምታውቁት ባለጌን ሴት? እስቲ መልሱ። ሰው ላይ እኮ አይፈረድም። መርምሯት። ሰው ላይ አይፈረድም። ማርያምን ምን እንዳሳለፈች አታውቁም። ማን ምን እንዳሳለፈ ይኸው አሁን ለምሳሌ መጠጥ ቤት ምናምን የሚሰሩ ሴቶች እግዚአብሔርን ምን ታውቃላችሁ ምን እንዳሳለፉ? ከዛ እቺ ባለጌ ያረለች እንዴ ምናምን ይባላል። መብራን ምን ታውቃላችሁ እናንተ ባለጌ። እሺ ቲጂዋ ይደበደባሉ። የት ልተኛ? ቅመሜ ልጅ ብተኛ ሞፍ የለም። ምን ልሁን? እሺ ግራ እናንተ ጋር እኮ ገብቼ ይኸው ስንት ሰዓት ሆነ? ማርያም 9 10 11 12 1 2 ስላልተማርኩ ነው እንጂ እሺ በጂም ቁጥረው 2 ከሁለት ሰዓት ይበቃኛል። ከዛ ቀኑ ይረዝማል። ምንም አላደርግም። ወይ ዝም ብዬ ጠዋት ስፖርት ቤት እገባለሁ። ከዛ ተሯርጬ ሀይሚን ለማግኘት ሞክራለሁ። በቃ መስላችሁ ባለጌ ነች። ባለጌ ነገ ላይቭ ላይ እመጣለሁ። እንደው ከዛ ተዘጋጅታችሁ ጠብቁኝ። እኔ መደባደብ የሚፈልግ በቃ ውጣ ሪከርድ አድርገው። በቃ ውጣ ሪከርድ አድርገው። ሪከርድ አድርገው ተሳደበ ይልካል። እኔ መች ተሳደብኩ? አቁን ነው እውነቱን የተናገርኩት። ብሳደብስ በአፌ አይደል እንዴ? እኔ እንደማንም ክፍታፍ አይደለሁም። እኔ የምሳደቡ ጠጣክ እንዴ? ኧረ ምን እጠጣለሁ? አንቺ ደግሞ በዚህ ሰዓት ምን እጠጣለሁ? ብርቱካን እግዚአብሔር ይስጥልን። እዛውን ከፋሚሊዎቼ ጋር እየተወራራ ነው። ምንም ሪከርድ ያደረጉኝም ባክ ቢያደረጉም የሚያርጉ ምን ይላሉ? ቅዳሴው ይሰማላ። ደስ ይላል። ቲጂ ዛሬ አደክምሽ። ማርያምን ሁሌም ላይቭ ግባ ይቻላል። እኔ እገባለሁ እኮ ግን እንትን እንዳይል ይከብደኛል። ኮልታ ፊት አንቺ ጀግና ሴት ታንክስ እህቴ ማርያምን። ኮልታ ፊት ታይዋለሽ አይነን ላይፍ ግን ከውጪ ስትታይ በጣም ዱርዬ የምትመስይ ሰው ነሽ። ግን ዱርዬ ሰው ታውቂያለሽ። ምገርሚ ንጹህ ልብ ያለሽ ሰው ነሽ። ማንም ቀርቦ ስላላየሽ ሊናገርሽ ይችላል። ግን እየቆዩ ገብቷቸዋል መሰለኝ። አንቺ ቢግ ሪስፔክት ንጹህ ሰው ነሽ። ማርያምን በቃ ትችያለሽ። እኔ ብታጀራ አይደለሁም አዲስ አበባ ነኝ። ዝም አይነክ ዝም እህት አለም ትችያለሽ እኮ። እኔ
ከቤተሰብ ጋር ላይ አረው ጸብ ነው አቲጂዬ ኒኒዬ እና ሳቲጂዋ የእናንተ ወንድሞኝ ዝም ጌታዬ ኧረ እንቅልፌን አምጣልኝ በፈጠረክ ፈጣሪ ነው በፈጠረክ ያልኩት ይቅርታሽ እናንተ አይደለም ያልተማራችሁት እኔ ነኝ አይ ኧረ ምን አይነቱ ሰው ነኝ ማርያም ንቀት አይደለም ጭዝ እያልሽብኝ እኮ ነው ጸሎቴን አድርጌ ልተኛሽ አብረን እንጸልያለን በሰላም ያልከን ፈጣሪ በሰላም አሳድረን ምቀኛ ሸረኛውን ያዝልን ልቦና ስጠን በረከት ረዴቱን ስጠን ምንሰራው ስራ ሁሉ ምንነካው ነገር ሁሉ የበረከት ያርግልን ወይኔ ቲጂ አሜን በሉ አንዴ አሜን በእግዚአብሔር አሜን አፋችን ላይ ስድብ የሚያመጣብንን ነገር ያዝልን እናት አባቶቻችንን ጠብቅልን ረጅም ጤናና እድሜን ስጥልን እነሱን ለመጦር ያብቃን አሜን የታባቱ አሜን ማርያም የእናትና የአባቶቻችንን ውድቀት የሚመኝ ሰው ሁሉ ይያዝልን አሜን ምንም አይመጣም በአሜን ነው ምንዘጋው አሜን እንቅልፌ ስላልመጣ በቃ በገገሞን ተኛለን አሜን ማርያም ልጅ ወለደም ካለ ልጆቻቸውን አሳድግላችሁ የነሱ ስኬት አሳያቸው አሜን እኔ ገና 4 ልጅ አለኝ ፈጣሪ ወደፊት የሚመጣ እነሱን ጠብቅልኝ ፋሚሊዎቼን ለማሳየት አብቃኝ አሜን 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 የምወዳቸውን ሰዎች በሙሉ ጠብቅልኝ ስኬታቸውን አሳይልኝ ወንድሞችን ጓደኞችን በሙሉ ጠብቅልኝ ጌታዬ ሆይ የኔ ጌታ አንተ ምን ይሳናል ካንተ ዘንድ መጥቶ አንዳች የጎደለብኝ ነገር የለም አንተ እንደሰው አይደለህምና ምንም ብበድልህም ጀግና አርገኝ እዚህ ያርሰኛል አሜን እግዚአብሔርን ክብር ምስጋና ለአንተ ይገባል የኔ አባት ተመስገን አባቴ ከሰው አፍ ከሰው ጠብቀኝ አንተ የሰጠኝ ነገር ሁሉ መጥፊያ አታደርገው ክርስቶስ ሆይ አሜን በሉ ማርያምን የሰጠን ነገር ሁሉ መጥፊያችን አያደርገው ለበረከት ያርገን ለተቸገሩ እናትና አባት ደራሽ ያድርገን አሜን የታባቱ እንደርሳለን ገና ለብዙ ሺህ ሰው እንደርሳለን መብርሃን የታባቱ ዛሬ ደስተኛ ሆነን ነው የምናድረው አሜን አሜን ማርያምን እናንተንም የቤተሰቦቻችሁን አይን የሚያሳያችሁ ያደርጋችሁ ፈጣሪ በቃ እኔ ከምንም ነገር በላይ እሱ ነው ማርያምን እኔ ከብደኛል በእናንተ ቦታ ሆኜ ባስበው እዚህ አዲስ አበባ ሆኜ እዚህ ለ100 ምናምን ኪሎ ሜትር እጨነቃለሁ ቀጥታ ሄጃው ሙሺ ጋር መሄድ እችላለሁ መኪና ላይ ብርግ ብሎ መሄድ እችላለሁ ገና እጨነቃለሁ ገብቷቸዋል እናንተ ግን አይ ጌታዬ አንተ ግን ተመስገን ማርያምን ምን አሳጥቶ ፈጣሪ ግን ምን አሳጥቶናል እስቲ ያስቡት ማርያም ሊደክማችሁ ይችላል ተስፋ ልትቆርጡ ይችላላችሁ ትይዬ ብዙ ችግሮች ምናምን ሊኖር ይችላል ግን ምን አሳጣን ፈጣሪ ምን እንዲያገላምጥሻል ክፉ ሰው አለ ከፈጣሪም ጋር ስናወራ እንዲ ያጣምሽ እንደዚህ እመቤቴን በጣም አመስገኝ ሰው ነኝ የሰጠኝን በንፉግነት ኢግኖር ማልገጥ ሰው ነኝ ብዙ ነገር ሰጥቶኛል ፈጣሪ እሙታንከስ በጣም ብዙ ነገር እኔ ምንም እናቴ ትሙት ምንም አላጣው ምንም እኔ ኒኒ ተኮሰች ሽጉጥ ቸግሮኝም አይቼዋለሁ ማርያምን ችግር ብሎኝ አይቼዋለሁ ግን ሰው ነበረኝ ሰው ይሰጠኛል እኔ ቀረም እመቤቴ አግኝቼም በቃ እስከ ጥግ አግኝቼም አውቃለሁ ምንም አይደንቀኝም በቃ ማርያም ሰው ቢሰድበኝም አይደንቀኝም ምንም ቢለኝም አይደንቀኝም አሜን ማርያምን ምንም ሁላችሁንም ምንም አያሳጣችሁ የሰው እጅ ያሳያችሁ እናቴ ትሙት ለኔ ወላሂ አንተ ሰጥቶኛል አለኝ ሐሰን ብራዘር እናንተ ሰጥቶኛል እኔ ይጠብቅልኝ እናንተ አራውን እንዬ አረረረ ያራዳ ልጅ ካልሆንሽ ከፈጣሪሽ ጋር በሚለው ካልቀረብሽ ማርያምን እውነቱን ስነግራችሁ ልብ ሳልገዛ ማርያምን ልብ ሳልገዛ ዝም ብዬ ሰው ያለው በቃ እኔ ማርያምን በቃ መፈራው ነገር ነው ታውቃላችሁ ሁሌ እግዚአብሔር ሁሌ ጧት መጽሐፍ ቅዱስ አንብቤ ውዳሴ ማርያም አንብቤ ምናምን ነው የምወጣው
እመቤቴ ውዳሴ ማርያም ምናምን አንብቤ ዘወትር ጸሎት አድርጌ ነው የምወጣው። ሁልጊዜ ግን ካላደረግኩ መሞት ነው ይመስለኝ። የሆነ ነገር የሚገጥመኝ ፈራው። በቃ ሁሌ ጸሎቴን አድርጌ ጌታ ይቅር በለኝ፣ ጠብቀኝ፣ ቀንን ሰላም አድርግልኝ፣ በሰላም ያሳደርከኝ ተመስገን ብዬ ነው የምወጣው። ምንም አልሆንኩም፣ ያው ተመስገን። አንድ ቀን ግን ማላዋሻችሁ ማርያምን ጸሎት ረስቼ አስቸኳይ መንገድ ነበረብኝና በሌሊት ሄድኩኝ። ረስቼዋለሁ ግን ኪዳነ ምሕረትን እንዳስረሳኝ አላውቅም። ከዛ ዝዋይ መንገድ ጋር 3 ብሬከር አለ፣ ከባድ ብሬከሮች። 3ቱም ነው የመታኝ። እናቴትም ንጥር አልኩ። ሶስተኛው ላይ አረፉ። ተመስገን ያለው ጌታዬ ምንድን ነው ዛሬ ስል ለካ ጸሎት አላረኩም። በቃ አይምሮ ኦልሬዲ ተቀብሎታል። አላ ካንተ ከራኩኝ እንደምሞት አውቀዋለሁ። እንደ ሰውማ ቢሆን እኮ የታወቀ ነው ጀማው። ግን ፈጣሪ ከኔ ጋር ስላለ ዳንኩኝ። መኪና ምንም አልሆነችም። በዛ ብሬከር ጉድ ፈልቶ ነበር፣ ግን ምንም አልሆንኩም። አንዴ ናንሲ ግን ሁላችሁም በየሃይማኖታችሁ ጎበዝ ሁኑ። ማርያምን የሰውን ክፋት ለሰው ክፉ ከሆናችሁ እመቤቴን እኔ ብዙ ሰው ስላየሁ ነው። ለሰው ክፉ ከሆናችሁ፣ ለሰው የሆነ ገጣባ አስተሳሰብ ካላችሁ፣ ለሰው ማታስቡ መሀይብ ሙድ ካራመዳችሁ እናቴ ትሙት ነው የምላችሁ። እናቴ ትሙት። እየለፋችሁ እየሰራችሁ በቃ በጣም እየሰራችሁ ካላችሁ ላይ ጎልባችኋል። ባዶ ነው የምትሆኑት። ማርያምን ባዶ ነው የምትሆኑት። እናቴ ትሙት። ብዙ ሰው ምን ይፎገራል መሰላችሁ? አልዋሽም፣ ገንዘብ ያስከብራል። አልዋሽም፣ ገንዘብ ያስከብራል። ግን ደግሞ እኔ ምንም ሳይኖረኝ በፊት ግን እግዚአብሔርን ሰው ስለማከብር፣ ሰው ስለምወድ፣ ትንሽም ትልቅም ስለማንቅ እናቴ ጉራ ምናምን አይደለም። ማርያምን ግን ሰው በጣም ስለሚወደኝ የትም ቦታ በቃ በሪስፔክት ነበር። ታናሽም ታላቅም እኔ ግርም ነው የሚለኝ። ሰው ይቀድማል። የኔ ልጆች ወይ ልጆች ያልኳችሁ እናትና እህቶቼን ጉድ እኮ ነው። ጉድ መጽዩ እና ጀማው እንትን አትበሉ ባካችሁን፣ አትናደዱ። አዎ ገንዘብ ካላወቁበት ድምጥ ማጣችሁን ነው የሚያጠፋችሁ። ፈጣሪ አንድ እድል ይሰጣችኋል። ማርያምን ፈጣሪ አንድ እድል ይሰጣችኋል። ማርያምን መቼም አይጠላችሁ። መቼም እዚህ ዓለም ላይ ፈጥሯችሁ ለምን ይጥላችኋል? ፈጣሪ የሚጥላችሁ መቼ ነው? እናንተ ክፉም ስትሆኑበት ተው ይላችኋል። ይላል፣ ይጥራል፣ ይሞክራል። አረ እናንተን ለመመለስ ይሞክራል። በቃ ፈጣሪ ማንዙ ሰው አለ። እስቲ ግን እኛ በቃ ሰው የምንባል ፍጡሮች እስቲ አንድ ነገር ይፈጠር ጀጅ ለማድረግ ነው የምንሮጠው። አረ አንድ ነገር ሲፈጠር እጅን ተኩማል። ከዛስ እናንተ ማይነስ ፈጣሪ ጋር ማይነስ። አዎ እኔ አልዋሽም። ማርያምን በሰው ልጅ እስከ ጥግ ኪዳነ ምሕረትን እኔ ላውራ ተደብቄ እስከ ማልቀስ ስቅስቅ ብዬ እስከ ማልቀስ ደርሻለሁ። እኔ በሰው ልጅ ናንሲ ባቡር ሰጠችኝ። በባቡሩ እነ ናንሲ ጋር እንሄድና አመት ባል እዛ አሳልፈን እንመለሳለን። ማርያም ብዙ ጊዜ ላይቭ ላይ አታወራ። ምን ይመጣል? ምኖረውን ህይወት ነው ምኖረው። ሰው አሜቱን ካላቆመ እኔ ምን አገባኝ? ምን ሆናለሁ? እቴዋ ስላሰብሽልኝ አመሰግናለሁ። ግን በሰው እናቴ ትሙት አልቅሻለሁ። እኔ የት ነኝ ግን? ይኸው እንደምታይ ነኝ፣ ያለሁበት ቦታ ነኝ። ፈጣሪ እኮ ያያል። ከፍቷል የኛ ሰው ባካችሁ። ግን ማርያም እኔ በጣም ነው የሚያሳዝነኝ። በትንሹ እንኳን እግዚአብሔርን ብዙ ጊዜ የሆነ አንዳንዴ እናቶች ምናምን ሲለምኗችሁ ማርያምን። አሁን እኔ ትላንትና የት መሰላችሁ? ሎሚያድ ሱፐር ማርኬት ሄጄ የሆነች እናት መጣች እና በጣም ሰው በዝቷል። ላይክ ሰው በዝቷል ስላችሁ እንደዚህ እናት መስለው ልጅ ይዘው የሚለምኑ ሰዎች አሉና በቃ የከበደውም ግራ የገባውንም ሰው እንትን ይከብዳችኋል። ከዛ ጠየቀችኝ። እቺ ልጅ አውቃ ነው በቃ ፈራሁ እኔ። ከዛ በቃ ስልክ እያወራሁ ነበር፣ ስልኬን ዘጋግቼ ምናምን ካወራኋት ምናምን ላይፏን ነገረችኝ። ያሳዝናሉ። ከዛ እነዚህ ሰዎች ላይ
መጥፎ ተጽዕኖ እንዲያረብን ያደረገው ማን ነው? ሌላ መጥፎ ሰዎች ነው። ገብቶሻል? እነዚህ ሰዎች ተቸግረው ነው አይደል? ምን ያደርጉ? በቃ የሰው ፊት አዩ ሳይፈልጉ ግን ወጡ። ከዛስ በነዛ መጥፎ ሰዎች ምክንያት በነዛ አስመሳዮች ምክንያት ከልቡ የተጎዳ ሰው ከልቡ ያዘነ ሰው ብዙ ነገር ያጣል። በነዛ የመጣ ማንም ቼክ አያደርጋቸውም። ገብቷቸዋል? እባካችሁን ትክክለኛ ሰው እንሁን፣ እውነተኛ ሰው እንሁን። ማርያምን እውነተኛ ሰው እንሁን። እኔ ማልተኛው ማንም ስለሌለ ቤት ደብሮኛል፣ እንቅልፍም እምቢ ብሎኛል። ግን ለዛ ነው እሺ ማወራባቸው እና ወሬ የወሬ ጥማት እኮ ነው ውጭ ያደረግሽ። ግን ማርያምን ኖ ይከብዳል። የሚቀርባችሁ ሰው ሁሉ የእሱን አድቫንቴጅ ይዞ ነው። የእሱን አስከብራት። ቅድሚያ ከእናንተ ነው። ገደብ አለው። አንዳንድ ሰው ጋር ግን ገደብ የለውም። ጥሩነት ኪዳነ ምሕረትን ገንዘብ መጽሐፍ ቅዱስ ላይ ራሱ አለ። ገንዘብ በከንቱ ማባከን በጣም መጥፎ ነው። ግን ፖዘቲቭ ሰው ከሆናችሁ ደግሞ ያበደ ነው። አሁን እኔ አንድ ፍሬ ልጅ እንዲህ ስመክር አስቡት። ምንድን ነው የሚባለው? ያለ እድሜ ብዙ ችግር አየሁና ይባል ነገር አለ። ርብቃቴ እንዴት ነሽ? በእናትሽ ፒስ ነው ይባላል። እንደዛ ዝም ግደፍ በል ግደፍ አይነግዝም። ልተኛሽ በእግዚአብሔር ትችላላችሁ። እኔ ደግሞ አልችልም። እንኳን ወጥቼ የት አባቴ እተኛለሁ ውዶቼ። አይነግዝም። ጥንቸሎቹ እያንኮሻኮሻ ያስፈራል። ለወሬ ቦታ አትስጡ የሚል ኮሜንት አየሁ። ለወሬ ቦታ ሰጥቼ አላቅምም አልሰጥምም። እኔ